ወደ ላስቅሽ መቅድዬ ገስ ስሩ ብላ ገባውና እኔ አልችልም ብዬ ወረድኩ። ኖ ግቡ አታዋርዱኝ። እሙዬ አከበረችና እሙዬ ገብታ ወጣ። እሙ ለደውላለሁ እኔን አታዋርድሽ። አሞግሽ ወጣ ልማለቻ ቻውም መለሳለሁ የለም መሰለ የለም የኔ ታዛሽ የኔ ምን አለች። ከዛ መጣች ሙዬ መጣው ብላ ወጣች። አለች ሀናን እርግማን ጀመረች። አትራገሚ ብዬ ጽፋለሁ ኮሜንት ላይ። ከዛ እኔ እህትሽ ምን አረኩኝ ገባውልሽና ትኩስ ወሬ ያለ ኑ ስል አንቺ ወደ 50 ምናምን ሰው ቁጭ አለ የወሬ ጥማት። ከዛ 100 ካልሞላችሁ አልነግርም አልኩና እቺ የሀና ጉዳይ ምሮኝ ስለያዘኝ ወደ እሷ ደግሞ ገባው። አሁን ወሬው አለ። እስቲ ኑ ታብታብ አድርጉ። የቀደሙ ልንገራችሁ ወይ ፒፕል ለወሬ ተወዳ ይሆንላችሁ። በአንዱ ሰበብ አንዱ ዛሬ ከኔ ወሬ አቋርጠሽ የምትመጪው ምንድን ነው? አንቺ እያቋረጥሽ ስሜታችንን ኤች እንዴት ነሽ? ሰላም እያለቻችሁ ነው። ኤች እንዴት ነሽ ብያታለሁ። ኤችዬ እንዴት ነሽ? ደህና ነሽ ዋለሽ? ብቻ ያስጠላል። ኤፍሬም ምን አለ ትላንትና የድፍረቱ አንቺ ሴትዮ ሙት አድርጋት። አንቺ ኮሜንት ስታነቢ ሙት አድርገሽ አንብቢ። በጣም አንደኛ ክፍል እና ቤተሰቦቿ ተውስቲ ምን ነው ማንበብ ዛሬ ነው እንደምታስተምሪ? ታሳፍረኛለች እኮ ኢትዮብ ላይ ተለጥፌ እሷ ባለችበት እንደተዋረድኩ ነው። እሺ ይጭበት ምን አስቦ ነው ግን አንቺ ኤፍሬም ትልቁ ምን አስቦ ነው? ኧረ ዝም በይው ተጃጃለብን። እሱማ የት እንትን አሳፍርዬ መቅድዬ የዛች የናሂና የሚስቱ ከነ ጭራሽ የእንትናን ጃኬት አርጋ ወይኔ ጌታ ድረስ አረ ወይኔ የእሷ ሴትዮዋ ማድርቅና በፈጠረሽ እንዴት ዝም በይኝ። ኧረ በፈጠረሽ አንቺ ሴትዮዋ ምን ሆና ነው ግን? ወዴት እያመራች ነው እሷና እሱ ግን? አረ ወዴት እያመሩ ነው መጣንቺ? እውነት ቤተ ክርስቲያናችንን አረከሱት እነሱ እግዚአብሔርን ዝም ተባሉ። ልታፈቅር ነው ቆይ እሱን ልታፈቅረው አስባ ነው ምንድን ነው ነገሩ? ኧረ ዝም ብለው በቃ መጫወቻ ያደረጉት እኮ የአረብ ሀገር ያለ እንትን እግዚአብሔር ሄዶ ስለሚያውላቸው ምን ያደርጉ። ሁለተኛ ደግሞ ልጆቻቸው እኮ ራሱ መነገጃ ያደረጉት። ልጁ እያለቀሰ አይተሻል? ባይ ባባ ሲለው ሰላም በሏት። ሰላሚና በረታሽ። ሰላሚና የኔ እናት ዌልካም የኔ ቆንጆ። ሰላሚና የኔ ቆንጆ ሰላም በሏት። በእናታችሁ እንዴት ነሽ? በእናትሽ የኔ እናት በረታሽ። ዘግተሽናል። ቤት ነው ምን ሰላም የምንለው። ሰላሚና እንዴት ነሽ የኔ ቆንጆ? ደህና ነሽ ወይ? በረታሽ ወይ በሏት። በረታሽ ወይ በረታሽ የኔ እናት የኔ መልካም መልካም ነሽ አንቺ እግዚአብሔርን ሁላችንም እናታችንን ቀብረን ነው ያው እኛም ወደዛ ነን እና በርታ በይሽ የኔ እናት። አይዞሽ የኔ እናት። ግድ ነው መበርታት። ምን ታደርጊዋለሽ? ሁላችንም እኔ ደግሞ የት ሄዳችሁ እናንተ? ሰላሚናን ሰላሚ በሏት። አሁን አለለከ ሰላሚናን ተዋት። እኔ እኮ በአንዱ ስር በአንዱ ይመጣሉ። በእናትሽ እኔ እንዴትስ እንዳስጠላኝ ምረደውን ቆሩ አይሰሙሽም እናቴ። ሰላሚና የኔ ቆንጆ በረታሽ ወይ የኛ ዝም በሉ። ጠዋት እኮ በረታ አለችሽ እኮ ምን ሀናን አዘኑ አጠበቅሽው? ወደ አካባቢ መግዲ ነው መግዲ ምናምን ሰላም ይበሏት። እነ መግዲ እንዴ መግዲ ምናምን እዛ እዛ ቤቴ ልሂድ በቃ በብቻው ሂጂ። እንትና ጋር ማነው ጆከር ጋር ልትሄጂ ፈልገሽ? ጆከር ጋር ሂጂና ታብታባ አውርጃለሁ። ቆይ እኔ ልበላት። ሰላምዬ ጽናቱን ይስጥሽ፣ አታልቅሽ። ሁላችን ወደ ተዛረቢ ትግረኛ ተዛረቢ በትግረኛ ማሬ ይኸውልሻ። ኧረ ዝም በይ ዝም በይ ማዓረይ ጽናዓዳውኺ አይትብኸይ ኩላትና ዳዌና። ኧረ ዝም በይ ፍቅር የምትባይ ሴትዮዋ በቃ ትሰማለች እኮ ትግርኛ። አውሪ በቃ በእናታችሁ ታውራ። አንቺ በቲ ሰላምዬ ጽናዓዳውኺ አይትብኸይ ኩላትና ዳዌና። እንግሊዘኛ ነው የተባለው። ይበቃኛል ይበቃኛል። ዝም በይ እንግሊዝኛ። እኔ ትግርኛ ነው እንጂ እንግሊዝኛ ተምሬ። ፍቅር ግን ገስቲ ስትቀመጪ ጸጥት ያለሽ መሰለኝ እንጂ ሰው ገስት ግን ለመበጥበጥ ነው የምትገቢው።
መቅዲ ወታ ነው እንደምጽፍላችሁ። እኔ ግን ሞጣ በእናታችሁ በጣም ፍቅርተን ይፈልጋታል ሞጣ። ኧረ እባክሽ በጣም ነው ሼር እና ሰላምዬ አቅምጠል ክነብረ ብድምፂ ንሰምዑ ክየት ኮይኑ ክመልስለይ خلاص ከፊ ፍቅር ግን ባላሽ ተዘግዘግ። እሺ ለፍላፊ ነሽ። እሺ አሁን እኮ እንትና መቅዲ እያወራች ነበረ እኮ አብደላ ቤት የገብቷል። ታስገቢያትም ቡርቴ ህዝብና ህዝብን ሲያወራ አልችልበትም። አንዳንድ እኮ የጻፉት እኔ እኮ አይደለም እኮ እኔ እኮ እንትና ነች እኮ እኔ ሰጥሽ ቤትሽን ክፈቺ መቅዲ። አረቢ ሸረፊክ እንሂድና ስለ ሀና እናውራ። እነዚህ ወይ ያወሩ ወይ ያስወሩ ወይ ያዳምጡ ወይ ያስዳምጡ። እናንተማ የኔ ገስት የተከበረ ነበር እኮ ትራምፕ እንኳን ማለት ነው። ትራምፕ እንኳን በውስጥ ነው ዶላር የሚያስገባል። ትራምፕ ነው የተከበረ ገስት ነበረ። እግዚአብሔር ትራምፕ በጣም እንደሚቀየመኝ እርግጠኛ ነኝ። በጣም ሰላምንና ስንትና ፍቅርተን ያስገባሽ ጊዜ ነው ቤትሽ የከሰረ። እነዚህ ልጆች ተገላግለሻቸው ብዬ ሲገናኙ አይስማሙ። መቅዲ አንቺ ቤትም ሲገቡ ይናቆራሉ። እኔ ባሏን ቀምታ ነው ድንበር ወስዳ ነው ምን እንደተገናኙ መቅዲ አውቃ ነው አብድ ነው ይኸውልሽ ቡርቴ እኮ ነኝ። ጠዋት ማለት ነው ለከፈችኝ። አዎ ከቲክቶክ እንግዲህ መላክ ይሻላል ምናምን ስትል ቆይ ባናት ይሻላል ለምተክልሽ ብዬ ቤቴን ገብቼ ወጣ። ታዲያ ወሬ ሊያወሩ ሲል አላስቆምኩሽም። እናሳ ማጥቼ ሊያሰላፍልፎሽ ሌላ ነገር ሊያወጡሽ ነበር። ታዲያስ የመቅዲ ቤት ሲዘጋ የሀናን ቤት ሆኗል ኢትዮብ ላይ የሚለጠፈው። ቆይ ቡርቴ አንዴ ይታሽ። አሁን እናንተ 77 ሰዎች አላችሁ፣ ማይምም አላችሁ፣ የተማራችሁም አላችሁ። አሁን የመቅዲን ቤት ዘግተን ሳይሆን ለአንድ የሴት ልጅ አትሳቂ፣ ጥርስሽ ይርገፍ፣ ከምሬ ነው የማወራው። ለአንድ ሴት ልጅ እናት ለሆነች እችን የመሰለች አበባ መች እሷ ብቻ ለ65 ሰዎች ያንን ጉዳይ ሰው ስለሆንን ስደት ላይ ስላለን ያን እያየን እንጂ ተዘግቷለም። ልሳናችሁን ይስጋ እና ተዘጋ ብላችሁ መታችሁ እዚህ የሰውን እንትን የምትሉ እኛ አልዘጋንም፣ ይቀጥላል። እቺ ሴትዮ የኔ ልሳን እያዘጋጅ እኮ ነው እያዘጋጅ። እኔ እኮ ነኝ ያልኩት እንደውም ሊዘጋ ነው። አንቺ ብቻ አይደለሽምማ። በቀደም የቤትን ስለሰማሁ ነው። አንቺ ብቻ አንቺ ጋር አይደለም። እኛ አዲስ ነገር ስላለ ዳግመ ትንሣኤ ላይ ቆይ ሰላምዬ በሰርግ ለመምጣት ስለፈለግን ነው። ስለዚህ ምንም አልተዘጋም። ይኸው ዋናዋን ባለቤቷም እዚህ ያለች ልንገራችሁ ብዬ ነው። እኛ የሀኒ ጉዳይ ውድ ነው እንጂ ወይ ሰላም ስለሆኑ ጠፍተን አይደለም። ስንት የሚወራ ነገር አለ። ያችን ቁም ነገር ስለያዝን ነው። በአዲስ መልክ እንመጣለን። እሺ አዎ ልንገራችሁ ብዬ ነው። አንዳንዳችሁ ገባችሁ፣ አንዳንድ ምድረደው ማህይም ደግሞ ውጭ እኮ ነው የምትሰሙት። እዛ ገብታችሁ ታወራላችሁ እንዴ እናንተ? እንዶ እንሰማለን። ሚባ አይደለም ሙዬ እኮ እኛም እኮ እንሰማለን። እኛም እኮ እየሰማን ነው። በኮሜንት ጽፌያለሽ፣ ገብቶሻል? በኮሜንት ጽፌያለሽ። አሁን ጠዋት ቅድም ሀናን ቤት ከሰዓት እሱን ሳውራ ነው የዋልኩት። ሰምተሽኝ ከሆነ አንዷን ገብታ ስናወራ ነበር። ሁላችንም እየሰማን ነው። ግን የመቅዲ ቤት መዘጋት በጣም አስቸስሯቸዋል። ለዛ ነው ሀናንቺ ደንቆሮ መቅዲ የምትባለውን አስገቢ። ትላንትና በቀደም ስትከራከረን የነበረው ነጊቢ አንቺ ኮተት ማለት ነው። አንድ ሁለተኛ ደግሞ ስላወራሽ እኮ አይደለም ሙዬ፣ ስላወራሽ አይደለም። የሆነ ታሪኩ በጣም ያሳዝንሻል። እግዚአብሔርን እንቅልፍ ነው የሚነሳሽ። በቃ በጣም ነው የሚያሳዝን። መቅዲዬ ሁላችንም እኮ ነው እየሄድን የምንሰማው። እኛም እዛው እኮ ነን። ወይኔ እኔም ትላንትና እንቅልፍ ነው ይዞ ሄደው እየሰማው እያለ ግን ይቅርታ አድርግልኝና የሆነ ሰው ልጅ መሆንሽ አንዳንዴ ትረሻለሽ እንደ ያኔ የእሱ ልጅ መሆንሽ በቃ አንቺ እኮ ሰውን አሁን እኔ ምላችሁ ቆይ ፋይዳ ያለው አሁን ቆይ ልጅቷ ትገኛለች ወይ አትገኝም ነው መቅዲ?
ማታ አልሰማሽም? እንዴት ነበርሽ አንቺ? ራሱ እኮ ጥያቄ እንቅልፍ ወሰደኝ እየሰማሁ የእነሱን ጆሮ ዛሬ የቀበሩት ሰዎች 4ቱ ዛሬ ይመጣሉ። ትላንት አውርተዋሉ። ዛሬ መጥተው በቪዲዮ ይወጣሉ። ወይኔ ቀብሮ ሞታለች ነው የሚሉት። መቅዲ ግን ምን አሉ መሰለሽ እሙዬ አልሞተችም። አፈር ቢያንቺ እስቲ ፍቅር ዝም በይና በእናትሽ ፍርዬ ታውራ ከዛ ትቀጥያለሽ። አሁንም ይኸውልሽ ትላንትና አሞራው ምን አላቸው መሰለሽ ዲኤን ብለው አሉ መጨረሻ ሰዓት ማለት ነው። ዲኤን ካላችሁ አለ አንድ ሰው ከኛ አንድ ሰው ከእናንተ እናንተ ደግሞ በእኛ ቁጥጥር ስር መሆን አለባችሁ ብሎ ሲል አልተስማሙ። በቪዲዮ ውጡ ሲባሉ ህይወታችን አደጋ ላይ ነው ያለው አሉ ሙዬ። እውነተኛ እች ልጅ ሞታ ከሆነ አንቺ ቀብረሽ ከሆነ በአደባባይ መውጣት ቪዲዮ ላይ ለምን ትፈሪያለሽ? ውሸት ካልሆነ እኔ ፍሬ ሞታለች ብላ ሀና አዋጅ ካወጀሽ ከቀበረችኝ ወታ ቀብር ያለው እንዲህ አይነት ቦታ ነው ስናገር ያለሽ አይደል እንዴ? ይቅርታ አድርጊ። አንድ የገጠር ልጅ የሚባለው ወጥቶ የለ በቪዲዮ ግን አይታይም። ጨለማን መብራት የለውም አይታይም። የገጠር ልጅ ጋር ነው ስልኳ ያለው እኮ ነው። የገጠር ልጅ እኮ ሳይከፍል በነፃ ነው እኮ የሄደው። አሁን ትላንት እነሱ ሲመጡ ደላሎቹ ሲመጡ የገጠር ልጅ ወረደ። ለቅሶ ለው አልደረስክም ሲባል ህፃን ልጅ ነኝ አለ። ህፃን ልጅ ስለሆነ እንደ ሀረብ ሀገር ህፃን አይደለም እየሰራ ያለው ይታያል እኮ እንደውም በእንትኑ አልኩሽ እኮ ሽፍንፍን ያለ ነገር ነው ያለው፣ ድብልቅልቅ ያለ ነገር ነው ያለው። ስለዚህ ምን እንደሆነ ታውቂያለሽ። ብትኖርም ባትኖርም እሷ ብቻ ሳትሆን 65 ሰው ነው ያለው። ለዛም ጭምር ነው በዚህ ምሰሚውን ነገር በተለይ እኔ ይሄ ሬሳውን ካየው በኋላ የስንት ዓመት አመተው ያሳዩት ጭንቅላት እናንተን እንዲህ ነን እኛ ማለት ገባሽ? እና ያሳዝናል። አሁን ዛሬ ይወስናል። ዛሬ መጥተው ምን እንደሚለፈልፉ ደላላ አይደለሁም ይላል ይሄ አንድ ብሽቅ ሴጣን ሰው ሊገል እኮ አይችልም። ኃይል የለውም። የሚያስጨውና ይልሻል። እኔ ስንት ነገር እንደገና አባትየው ጠንቋይ ቤት ሄዱ ይላል። የተቀበረ ነገር ሰውነቷ ላይ አለ። አባትየው ቆርጣችሁ አውጡ ብሏል ይላሉ። ስንት አማርኛ እኮ ነው የሚያወሩት። አትቀደሚ። እዛ ወስዶ ሸጧት በብር እነሱ እዚህ በሰው ነፍስ ላይ ይጫወታሉ። እግዚአብሔር ይፍረደው። ወላሂ ለአዚም አውሪ። አሁን ማውራት ከፈለጋችሁ አውሩ። አሁን ይኸው ፍቅር ማውራት ትችያለሽ። አሁን ከስንት ጊዜዋ ነው ከጠፋች? ገና እኮ 2 ወሯ። አንቺ በ2 አስክሬን ከስጋሽ ተላቆ አጥንት የስንት ዓመት አስክሬን እኮ ነው መጥተው ያሳዩን እኮ ውልቅልቅ ያለ እሷ ገና ከገባ